ልምምድ ይህን ሁሉ በመናስብበትና ለጥናቱን በመንዘጋጅበት ጊዜ ከለንደን ከተማ ሰሜናዊ ደቡብ በኩል ሂንዶን በተባለ ቀበሌ እንኖር ነበርና ከለታት አንድ ቀን የሂንዶን የምርምርና የጥናት ማህበር በሳምንቱ መጨረሻ በሚያደርገው ስብሰባ ላይ አንድ መንፈስ ጠሪ እንደሚገኝ በጋዜጣ ተጽፎ አየን። በተባለው ዕለት ወደ ስብሰባው አዳራሽ ሄድን። ጥቅጥቅ ብሎም ሞልቷል። ከዚያ ቀደምም እህቴ ተካፋይ በነበረችበት አኳኋን ስብሰባው እንደሚካሄድ ተረዳን። በዚያ ዓለም መንፈስ ጠሪ የነበረው ሰውዬም የመግቢያ ወይም የመተዋወቂያውን ንግግር አደረገልን። ቀጥሎም በአጸደ ነፍስ ዓለም ከሚገኙት ጋር ለመነጋገር የሚፈልጉትን ሰዎች ስም ዝርዝር ወሰደ። እነርሱም እንደዚሁ የሚፈልጓቸውን ሰዎች ስም ነገሩት። እርሱም በአጸደ ነፍስ ዓለም የሚገኙትን ሰዎች ስም ይጠራና የእያንዳንዳቸውን ሁኔታ ማለት ቁመታቸውን፣ ውፍረታቸውን፣ ጠባያቸውንና አንድ በአንድ እየዘረዘረ በአዳራሹ ለነበሩ ሰዎች ተናገረ። በአንዳንዶቹ ላይ መጠነኛ ግድፈት ሲገኝበት ብዙዎቹን በትክክል መናገሩን ዘመዶቻቸው አረጋገጡለት። ለምሳሌ የልጇን ስም ጠርቶ ማብራሪያውንም የነገራት ሴትዮ ስትመልስለት የጠራው የልጄ ስም ትክክል ነው፣ በሞት ስለተለየኝ ግን ወጣት ነው የነበረችው። አሁን የነገርከኝ መግለጫዋ ግን ትልቅነቷን የሚያብራራ በመሆኑ ልክ አይደለም ብለዋለች። እርሱም ሲመልስላት ያቺ ወጣቷ ልጅሽ በአጸደ ነፍስ ዓለም ውስጥ አድጋለች። በአካለ ስጋ ስትሞት ያቋረጠችውንም ትምህርት ቀጥላለች። በዚያኛው ዓለም በቂ ነው በሚባሉበት ከ35 ዓመት ዕድሜ እስክትደርስም ድረስ ትማራለች። እንደዚሁ ሁሉ በእርጅና ዕድሜያቸው የሚሞቱ ሰዎችም ቢሆኑ በወዲያኛው ዓለም እንደገና ወደ ወጣትነት ይለወጡና 35 ዓመት እስኪሞላቸው ድረስ ይማራሉ። የሆነ ሆኖ ግን ይህ ጉዳይ ያለመግባባትና ጥርጣሬም እያስከተለ አስቸግሮኛል። በመንፈስ የሚገለጹ ሰዎች የተለወጡ መሆናቸውን ይረሱትና በሚከሰቱበት ጊዜ ለመንፈስ ጠሪዎቹ የተለወጡ ሆነው ስለሚታዩቸው መደናገር ይፈጠራል ብሎ ካስረዳት በኋላ ቀጥሎ ደግሞ ያም ሆነ ይህ ልጅሽ በሕፃንነቷ ጊዜ በአሮጌው አልጋዋ ላይ ሆና የተነሳችውን ፎቶግራፍ አንቺ ይዘሽዋል፣ ዘወትር የምታደርገውንም ቀለበት አድርጋለች ብሎ ሲያብራራላት ሴትዮዋም የመግለጫውን ትክክለኛነት አምና ተቀበለች። ይህን የመሳሰሉት ማብራሪያዎችና መግለጫዎች እኛንም እያስደነቁን ሄዱ። ሀሳብ ለሀሳብ ወይም አእምሮ ከአእምሮ የመገናኘቱ ኃይል ከፍተኛውን ሚና ሲጫወት ተመለከት ነው። በዚህ ጊዜ ደግሞ የማህበሩ ጸሐፊ የነፍስ ምርምር ዜና በሚል ርዕስ ለንደን ውስጥ የታተመውንና ብርሃን የተባለውን ማንቸስተር ውስጥ የታተመውን ጋዜጣ ሲሸጥ ተመለከትን። እነዚያ ጋዜጦች በየሳምንቱ የሚታተሙ ናቸው። ይሁንና እጅግ ከፍተኛ ብዛትም አላቸው። ከእነዚሁም ጋዜጦች ላይ በሀገሪቱ ውስጥ በርከት ያሉ መንፈስ ጠሪዎች መኖራቸውን ተረዳን። ከእነርሱ መካከል አብዛኛዎቹ ከተለያዩ የነፍስ ምርምር ጣቢያዎች ጋር ተባብረው የሚሰሩ ነበሩ። እኛም የምንጀምረውን ጥናት ከግቡ ለማድረስና ውጤት ለማስገኘት ስንል ከነዚህ መንፈስ ጠሪዎች ጋር እየተገናኘንና በየጉባኤያቸውም እየተገኘን ለማዳመጥ ተገቢያችን መሆኑን ተረዳ ነው። በተቻለን መጠንም በዚሁ በመንፈስ ጠሪነቱና አነጋጋሪነቱ ሙያ ወይም ስጦታ እጅግ ዝነኞች ከሆኑትና ከታወቁት እንደዚሁም በግል ከሚሰሩት ጋር ለመወያየትና የሚሰሩትንም ሁሉ ለማጥናት ወሰን። በእነርሱም አማካይነት የረቂቁን ሚስጥር ዓለም ለማጓጓን ስለዚሁም ጉዳይ የጻፉትን ሁሉ ለመሰብሰብና ለማጥናት ውጤቱንም ለማሳወቅ ተስማማን። ጥናታችን ምርምራችን የሚቀጥለው በዚሁ ነገር ላይ ሰዎች መታለላቸውን ወይም ከስጋዊ ሞት በኋላ ያጸደ ነፍስ ህልውና የሚቀጥል መሆኑን ራሳችን እስክናረጋግጥ ድረስ መሆን እንደሚኖርበት ቆርጠን ወሰን። ስለምንኖርበት ዓለምና ከወዲያኛውም ዓለም ጋር ስላለው ህይወት የሚያሳምነን ማስረጃ ካገኘን ቀጥለን ደግሞ ይህን ምድራዊ ዓለም በስነ ስርዓት የሚገዛው ኃይል የሚሰጠንን ዕውቀት ለመቅሰም እንድንችል ደግሞ ከፍተኛ ትምህርት መከታተልና መመራመር እንደሚኖርብን ተገነዘብን። የምድራዊውን የተፈጥሮ ህግጋት ከተረዳንም የወዲያኛውን ዓለምም የሚያስተዳድረው ኃይል ለማወቅም እንደሚረዳን ተማመንበት። በዚያ ዕለት በዚያ ጉባኤ ላይ ተገናኝተን የሆነውን ነገር ሁሉ ከተረዳነው በኋላ በሚቀጥለው ሳምንት ደግሞ መንፈስ ጠሪዋ ሴትዮ ወደ ቤታችን መጥተው እንድንተዋወቅ ጠየቅናቸው። ቀጥለንም ከስጋዊ ሞት በኋላ ያለውን ህይወት ለማጥናት ገና ጀማሪዎች መሆናችንና በጉባኤው ተገኝተን ካዳመጥነው ከተመለከትነው ሌላ በተቻለ መጠን ማብራሪያ እንዲሰጡን እንያውን አዛውንት ለመናቸው። በጠየቅናቸው መሰረት መንፈስ ጠሪው ሚስተር ሬድሞንድ ወደ ቤታችን መጡና ስንወያይ የጉዳዩን ጫፍ ጠቃቅሰው የምከተለው የየዕለቱ መመሪያ በራእይ የተመሰረተ አይደለም፣ በየሰዓቱና በየቦታውም የሚመጣልኝ አይደለም። ግን ዛሬ ማታ መንፈስ በቀጥታ የሚነግረኝና በጉባኤውም ጊዜ በሚገልጽልኝ መሰረት እንድናገር የምታዘዘውን ብቻ የምከተል ነኝ አሉን። የሰነዘርንላቸው ጥያቄዎች ለማብራራትም ሲሉም ባደረጉልን ንግግር
ለእናንተ የሚነገረውን መልእክት ለመቀበልና ለማስተላለፍ የምችለው ህሊናዬን ልሳኔን እንዲያዝበት ፈቃደኛ መሆኔን በመግለጽና ለዚያ ስልጣን በመታዘዝ ነው። ይህንም ጸጋ የተቀበልኩት ቀስ በቀስ ነው። በህሊናዬና በልሳኔ ለጉባኤው ወይም ለሚፈልጉት ሰው መልእክት ለማስተላለፍ የሚፈልጉ ሁሉ በአጸደ ነፍስ ዓለም የሚኖሩ መንፈሶች በእኔ ውስጥ ይሰርጻሉ። እነርሱም እንዲናገሩ የተፈቀደላቸውን ብቻ በእኔ አማካይነት ይናገራሉ ብለውናል። ይህን አይነት መቀራረብ ወይም ግንኙነትም ትርጉሙን መንፈሳዊ ሰውዬ ሲያብራሩልን ብርሃናዊ መንፈስ ሲያድርብኝ ይሰማኛል፣ በሰውነቴ ይሰርጻል፣ የምናገረውንም ይነግረኛል፣ በእኔ አንደበትና ከንፈርም ይናገራል። ያ መንፈስ የሚያስተላልፈውን መልእክትም ለመከላከል ወይም ለመተንተን ለመጨመርም ሆነ ለመቀነስ የማይቻለኝ ይሆናል። አንዳንድ መንፈስ ጠሪዎች ግን የተነገራቸውን መልእክት በቀጥታ እንደማስተላለፍ ፈንታ የራሳቸውን ትርጉም በመጨመርና በመስጠት ለመተንተን እንደሚሞክሩ ሰምቻለሁ። ይህ ፍጹም ስህተት ነው። ያልሆነ መልእክት መናገርና የተዛነፈ መግለጫ መስጠትም የሚመጣው በዚህ የተነሳ ነው። አእምሮዬንና ልሳንን ማስገዛት ወይም እዘዝበት ማለት ይህ አይደለም። ብርሃናዊ መንፈስ ወይም የመንፈስ ጮራ ልንለውም እንችላለን። የዚህ ሁኔታ ደግሞ እንዲህ ነው። ስጋዬና ነፍሴ ጊዜያዊ መለያየት ያደርጋሉ። ይህም ማለት ነፍሴ ከስጋዬ ለጊዜው ትለያለች፣ ትወጣለች። ወዲያውም ሌላ መንፈስ በስጋዊ አካሌ ይገባል፣ ይዋሃዳል። ይህም ስርጸት ሊባል ይቻላል። በዚህም ጊዜ ያ በእኔ ላይ ያደረው ወይም የሰረጸው መንፈስ ለአድማጮቹ ይናገራል። በዚህ ጊዜ በአእምሮዬና በከንፈሬ በአጸደ ነፍስ የሚገኙ ሁሉ መልእክታቸውን ያስተላልፋሉ። የእነርሱን መልእክት የሚያስተላልፍላቸው ግን በእኔ ስጋ ላይ የሰረጸው መንፈስ ተቆጣጣሪው ኃይል ነው። በእነርሱም አማካኝነት ሙታን መንፈስ እንደ ባህሪያቸውና ጠባያቸው ይናገራሉ። በእኔ ስጋ ላይ የሰረጸው መንፈስ መልእክቶቹን አስተላልፎ እስኪጨርስ ድረስ የእኔይቱ ነፍስ በአጠገብ ሆና ትጠባበቃለች። እርሱ ለቆላ ሲወጣም ከመቅስፈት ወደ ስጋዬ ትመለሳለች። ከስጋዬ ከተለየችበት ሴኮንድ ጀምሮ ግን ከስጋዬ ጋር በብርማ ክር ተያይዛ ትቆያለች። ይህም የሚሆነው ያ ክር እስካልተበጠሰ ድረስ ነው። በሰውነቴ ውስጥ የሰረጸው መንፈስ ለቆ ሲወጣልኝም እኔ ወደ እኔነቴ እመለሳለሁ። ግን ያ ነፍሴንና ስጋዬን አቆራኝቶ የያዘው ክር ነፍሴን ይዞ ወደ ስጋዬ አካሌ ለመመለስ ያልተቻለው እንደሆነ እናንተ ሞት የምትሉት መጋረጃ ይፈጸማል። ከዚያ በኋላ ነፍሴ ነጻ ትወጣለች። ከዚያም በኋላ ወደ ሰማያዊ ዓለም ትሄዳለች። የዚህንም ነገር ወደፊት በምትከታተሉትና በምትመራመሩት ምዕራፍ ትረዱታላችሁ። እዚህ ላይ ልትገነዘቡትና ልትረዱት የሚገባችሁም ሚስጥር አለ። ያ እኔነቴን የሚቆጣጠረው ኃይል በብርቱ ይጠነቀቅልኛል። ምንም ነገር እንዳይደርስብኝና እንዳልጎዳ ይጠብቀኛል። ስጋዬንና ነፍሴን በጊዜያዊነት በሚለያዩበት ጊዜ በስጋዬ አካሌ ላይ አንዳች ጉዳት እንዳይደርስ እጅግ ይጠነቀቅልኛል። ያ መንፈሳዊ ወይም ነፍሳዊ ስርጸት በሚሆንበት ጊዜ ማለት ስጋዬንና ነፍሴን የሚቆጣጠረው ኃይል በእኔ ላይ አድሮ መልእክቱን ለማስተላለፍ በሚሰርጽብኝ ጊዜ ይታወቀኛል። መንፈስ የመጥራቱንና የማናገሩም ስራ እንደተጀመረ ይታየኛል ብለውኛል። እኛም ሁኔታዎችን በይበልጥ እንዲያብራሩልን አንዳንድ ጥያቄዎችን አቀረብንላቸው። ጥያቄ: ይህን መንፈስ ጠሪነት የተባለውን ነገር በይበልጥ ሊያብራሩልን ይችላሉ? መልስ: በአጸደ መንፈስ ዓለም ያሉ ሰዎች ወይም መንፈሳቸው ወደ እኔ ሲመጡ ይታየኛል። ይህም ክሊዮርቮያንስ ይባላል። የማያቸውም በስጋዊ ቅርጽነታቸው አይደለም፣ ግን በመንፈሳዊ በውስጣዊ ህሊና ይታዩኛል። በአጭር አገላለጽም እናንተን በምድራዊ ምድረ ቀር በሆኑ በስጋዊ አይኖቼ እንደማያችሁ ሁሉ በመንፈስ ዓለም ያሉትንም መንፈሳዊ ሰዎች የማያቸው በውስጣዊ መንፈሳዊ ህሊናዬ ነው። ጥያቄ: እነርሱ የሚነግሩትን ቃልና ለእኛም የሚያስተላልፉትን መልእክት እንደምን ለይተው ያውቁታል? መልስ: ይህ ደግሞ ሌላው አይነት ወይም ለየት ያለው መስተሃደርነት ነው። መንፈስ ሳቢነት፣ ጎታችነት፣ አቅራቢነትም ነው። ይህ አይነቱ መንፈሳዊነት ወይም ለመንፈሳዊነት መመረጥ ደግሞ ክሌራውደንስ ይባላል። ይሁንና በዚህ አይነቱ ኃይል የሚተላለፈው መልእክት በስጋዊነቱ አላየውም። ስጋዊ ባህሪም የለበትም፣ አይታይም፣ አይዳበስም። ቃሉ ግን እሰማዋለሁ፣ ትርጉሙን ወለል ብሎ ይከሰትልኛል። ችግር ፈጽሞ የለብኝም። ነገር ግን ብዙዎች መልእክት አስተላላፊዎች ወይም መልእክተኞች የሚነገረንን ምሳሌያዊ መልእክት በትክክል መረዳትና ማመዛዘን ስለሚቸግራቸው የተዛነፉ መልእክቶች ያሰማሉ። አድማጮቹም ነገሩ ይወሳሰብባቸውና በጥርጣሬ ይዋጣሉ ብለው መለሱልና ለጥቂት ደቂቃዎች ያህል በጽሞና ቆይተው በሐሳብ የተዋጡ መስለው ቆዩና አባትህ ካንተ ጋር ነው ሲሉኝ እኔም አመሰግኖታለሁ። በነገሩ መሰረት አባቴን በመንፈሳዊነቱ ብቃት እያዩት ሊሆን ይችላል ብዬ አምናለሁ። ታዲያ ስለ አባቴ ሁኔታ የሚታየውትን ያህል ሊያብራሩልኝ ይችላሉ ብዬ ጠየኳቸው።
እርሳቸውም የአባቴን ሁኔታ በትክክል ያብራሩልኝ ጀመር። ስሙንም አሌክሳንደር ይባላል አሉኝ። በተለይ ደግሞ ስሙ በቀላል ግምት ሊታወቅ የማይችል ስለሆነ ሲጠሩት እጅግ ተገረምኩኝ። ወደ ባለቤቴም ዞር አሉና ያንቺም አባት መጥቷል፣ ባጠገብሽም ነው አሏትና የባለቤቴንም አባት ሁኔታ በትክክል ገለጹልን። በመጨረሻም ከሁለታችሁም አባቶች የተነገረኝ መልእክት አሁን ለጊዜው የለም። በቅርብ ጊዜ ግን ሁለታችሁም ከአባቶቻችሁ ጋር እንደምትገናኙ ይታወቀኛል። ይህ ብቻም እንደነግራችሁ ጠይቀውኛል አሉን። ቀጥሎ ደግሞ ለምን ጀምረው ጥናትና ምርምር ሊረዱን የሚችሉ የነፍስ ምርምር መጽሐፍትን ጠቆሙን። በመንፈሳዊ መልእክት አስተላላፊነታቸው ወይም በመንፈስ አነጋጋሪነታቸውና ጠሪነታቸው በለንደን ከተማ ውስጥ ከታወቁት አንዷ ወይዘሮ ስቴላ ሊወዝ ናቸው። ከጥቂት ቀናት በኋላም እኒሁ ሴትዮ በሚያደርጉት ስብሰባ ለመገኘት ተመዝግበን ሴትዮዋ በስብሰባቸው ላይ እንዲገኙላቸው የሚፈቅዱትንና መቀመጫዎችም የሚዘጋጅላቸው ለ8 ሰዎች ብቻ ነው። ስብሰባውን የሚያደርጉበት ቦታም ጎልደን ግሪን ሳይክ ሴንተር ይባላል። በዚያም ስብሰባ ላይ የሚተላለፈው መልእክት በመንፈስ ጠሪነቱ ስልጣን ነበር። የ8ቱ መቀመጫ በመባልም ይታወቃል። እርግጥ ነው መንፈሳዊውን መልእክት የሚያስተላልፉ ሴትዮ ለአድማጮቻቸው መልእክቶቻቸውን ለማስተላለፍ ለመስማትም የሚያስችሉት የሚነገራቸውን ቃል በቃል በመናገር ነበር። መንፈስን ጠርቶም ሆነ ወይም መንፈሳዊ ኃይል በራሱ ፈቃድ እየተገለጸላቸው ወዲያውኑ የሚናገሩትን መልእክተኞች ቢሆኑ በሁለት ዘርፍ ወይም ደረጃ ይከፈላሉ እንጂ አብዛኛውን ጊዜ በአንድነት ወይም በተመሳሳይነት ይሰሯቸዋል። በዚያን ጠባብ ክፍል ውስጥም 9 ወንበሮች ዙሪያ ክብ ሆነው ተደርድረዋል። መንፈሳዊቷ ሴት በአንደኛው ወንበር ሲቀመጡ የቀረነው ደግሞ በ8 ወንበሮች ተቀመጠ። ወዲያውም መንፈሳዊያኑ ሰዎች እንደሚታዩአቸውና እንደሚያነጋግሯቸው መጠን መልእክት ማስተላለፍ ጀመሩ። መልእክቱ ይተላለፍልን የነበረውም ሴትዮዋ ወይም አድማጮቹ በፈለግነው ተራ አልነበረም። መንፈሶቹ ራሳቸው ለሴትዮዋ በሚከሰቱበት በሚናገሩበትና በሚፈልጉበት ሰው አኳኋን ነበር። በአጸደ መንፈስ ያሉትንና ለእርሳቸው የተከሰቱላቸው ሰዎች ሁኔታ ማብራሪያ ካሰሙን በኋላ መልእክቱን ያስተላልፉልናል። እንደዚህ እያሉ ቆዩናም ወደ እኔ ዞር ብለው ያንተም አባት መጥቷል፣ ባጠገብህ ነው አሉኝ። አባቴም ምን እንደሚመስል በትክክል ነገሩኝ። ቀጥለው ደግሞ ብዙዎች መንፈስ የሚያናግራቸው ሰዎች ከእናንተ ጋር ሊተዋወቁ ይፈልጋሉ። ይህ ደግሞ ጥቂት ቀናት ሰንብቶ ይፈጸማል። አሁን ግን ከዚህ የተለየ የምነግራችሁ ጉዳይ የለኝም። ግን በመንፈሳዊ ዓለም የሚኖሩ ወገኖቻችሁ ስለ ነፍስ ምርምርና ውጤት መጽሐፍ የምትደርሱ መሆናችሁን እንደሚያውቁ ብነግራችሁ ትገረሙበት ይሆን ሲሉ የሚታያቸውንና የተገለጸላቸውን ትንቢት ነገሩን። በዚህ ጊዜ ደግሞ ውይይታችን እንደሚከተለው ቀጠለና እኔም ስለዚህ ምስጢራዊ ታሪክ በበኩሌ የማውቀው ነገር በጣም ዝቅተኛ ነው። ታዲያ በዚህ ከባድ በሆነ ምስጢር ላይ መጽሐፍ ለመጻፍ ያለኝ ጥናትም ሆነ የጸሐፊነት ሙያና ችሎታ ይፈቅድልኛል ብዬ አላስብም። ስለዚህ ትንቢቱ እጅግ ያስደንቀኛል። ይልቁንስ ይህን ስለ መሳሰለው ረቂቅና ውስብስባዊ ትረካ ከኔ የበለጠ ጥናትና ችሎታ ያላቸው ሰዎች ቢጽፉበት እጅግ ደስ ይለኛል ብዬ መለስኩላቸው። ወይዘሮ ስቴላም ፈገግ አሉና ራስ የምትገረምበት መጽሐፍ እንደምትጽፍ እነርሱ መንፈሶቹ ነግረውኛል አሉኝ። ይህ ውሳኔ በወይዘሮ ስቴላ አማካኝነት የተነገረኝ ወይም የተላለፈልኝ ከ25 ዓመታት ቀደም ብሎ ነበር። ከዚያ በኋላ በቀጠሉት ጊዜያትም እኔና ባለቤቴ ጥናታችንን ቀጠልንና ከጀማሪነቱ ደረጃ ተነስተን ረቂቃዊ ጉዳዮችን ተመራምረን ይህን መጽሐፍ ለማዘጋጀት የመብቃታችንን ነገር ሳስታውሰው እጅግ ያስገርመኛል። በዚያ ዕለት ያ መንፈሳዊ መልእክት በተነገረኝ ዕለት ከወይዘሮ ስቴላ ጋር ስንጨዋወትም እነዚህ መንፈሳዊ ዓለም ወይም በአጸደ ነፍስ ዓለም የሚኖሩ ሰዎች ከርሶ ሲገለጽሎ እንደምን ይመለከቷቸዋል? ምን አይነትስ ልብስ ነው የሚጎናጸፉት? ለርሶ እንደምን ይከሰታሉ ብዬ ጠየኳቸው። እርሳቸውም የማያቸው በመንፈሳዊ በውስጥ መንፈሴ ነው። የምንተዋወቀው አለባበሳቸው ምድራዊ ልብስ ነው። በዚያም አለባበሳቸው በጉባኤ በስብሰባ ሆነው የሚጠባበቋቸው ሰዎች ለይተው ሊያውቋቸው ይችላሉ። በተረፈ ግን ዞትራዊ ልብሳቸው ሰማያዊ ወይም መንፈሳዊ ህብረ ቀለም ልብስ ነው። ህብረ ቀለም በዚያ በመንፈሳዊ ዓለም ውስጥ የሚሆነው ይሆናል አሉና አብራርተውልኝ ቀጥሎ ደግሞ በእንቅስቃሴያቸው ወይም በአካላዊ ንዝረታቸው በኩል የሆነ እንደሆነ እኛ መሬታውያን እንዳለ ያለ ነው። በሁለቱ መካከል ያለ ልዩነት መንፈስ ከጨረሰባቸውና ከሚያናግራቸው ጥቂቶች ሰዎች በቀር ሁሉም አይታወቀውም። ግን በአጸደ ነፍስ ያሉት ሰዎች በእኔ ወይም እንደኔ በመሳሰሉት መልእክት ተናጋሪዎች መካከል ለምድራውያን ለመከሰስ ሲሉ የእንቅስቃሴያቸው ንዝረት ወይም ፍጥነት ሊቀንሱ ይችላሉ። እንደዚህ ካልሆኑ በስተቀር ለማንም አይከሰቱም ብለውኛል።
ይህን ብለው ሲያበቁም ወደ ባለቤቴ ዞር አሉና ሲስተር በርዲናታ ብላ ስሟን አሁን የነገረችኝን መኖክሲት ያንቺ ጠባቂ ወይም መሪና አስተባባሪ ሆናለች። ብዙ ጊዜም ካንቺ አጠገብ እንዳልተለየች እንድታውቂላት ትፈልጋለች። ወደፊት በመታደርገውት ጥናትና ምርምርም ስለርሷ በሰፊው የምትረዱት ጉዳይ እንደሚኖር እንደነግራችሁ ተጠይቄያለሁ ብለው ነገሩንና ጥቂት ቆየት ብለው ደግሞ ከነዚህ ሌላ ለእናንተ መልእክት ሊያስተላልፍ የመጣ እዚህ ማንም የለም፣ አዝናለሁ። በእኔ በኩል ያለኝ ስሜት ግን በስብሰባው ጊዜ ሌሎቹ ሰዎች ከሄዱ በኋላ ብትቆዩልኝ ምናልባት ስለ ጉዳዩ ሰፋ ያለ መልእክትና ማብራሪያ ይኖረኝ ይሆናል አሉን። ከዚህ ቀጥሎ ግን በቤቱ ውስጥ በነበሩት ልዩ ልዩ ክፍሎች የነበሩ የድምጽ መቅጃዎች አንድ አይነት ድምጽ ማሰማት ጀመሩ። ለመንፈስ ጠሪዋና ለአድማጮቹም እንግዶች የሚሰማ ነበር። በዚህ ጊዜም መንፈስ ጠሪዋ የሆኑ ሴትዮ ፈገግ እያሉ ማለፊያ ነው ወዳጆቼ፣ እዚህ መምጣታችሁን ሰምተናል፣ አውቀናል፣ የምትናገሩትንም ለማዳመጥ ተዘጋጅተናል አሉ። በየክፍሉ የነበሩት መሳሪያዎች ያን ምልክት የሆናቸውን ድምጽ ማሰማታቸው በአጸደ ነፍስ የሚኖሩ ሰዎች ለመምጣታቸውና ለሚፈልጓቸው ሰዎች ጋር ለመነጋገር መቸኮላቸውን የሚያበስር እንደሆነ ሴትዮዋ ነገሩን። ስብሰባችን ከተፈጸመ በኋላም ሁላችንም ስንወጣ ባለቤቴ ከመንፈስ ጠሪዋና አገናኟ ሴትዮ ጋር ስትነጋገር ቆየችና እኔ ስጠብቃት ወደ መንበሩ ክፍል መጣች። እጅግም ተደስታና ስሜቷም ሁሉ ተለዋውጦ ነበር። ወዲያውም መንፈስ ጠሪዋ ሴትዮ አባቷን ጠርተው እንዳነጋገሩትና ትክክለኛውንም የአባቷን ሁኔታ እንደምን ያሉ እንደሆኑ እንደነገሯት፣ ቀጥሎም በቀጥታ በድምጽ መነጋገሪያ በሆነው መሳሪያ ትራምፔት ለማነጋገር እንደሚፈልጉ የተነገራት መሆኑን ገለጸችልን። እኔና ባለቤቴም አባቷን በመንፈስ ጠርተው በሚያነጋግሩ ሌሎች መንፈስ ጠሪዎች አማካኝነት እንድንነጋገር ማስፈለጉን ወይም መወሰኑን ነገሩን። በምርምር መሳሪያዎች የሙታንን ነፍሳት እየጠሩ በህይወት ከሚገኙት ጋር የሚያነጋግሩትም የት እንደሚገኙ የመንፈስ ጠሪዋን ጸሐፊ ስንጠይቃቸውም የሙታንን መንፈስ ጠርተው በነፍስ ምርምር መሳሪያዎች በትራምፔትና በመሳሰሉት አማካኝነት የሚያነጋግሩ የተመረጡ ሰዎች በጣም ጥቂቶች ናቸው። በዚህ ነገር መጠንቀቅም ይኖርባቸዋል። ሊያታልሏቸው የሚችሉ ሰዎችም ሊያጋጥሟችሁ ይችላል። በዚህም ሙያ ላይ አጭበርባሪዎች ተሰልፈውበታል። ይህንን ነገር ራሳችሁ ወደፊት እያረጋገጣችሁ ትሄዳላችሁ። በበኩሌ በዚህ ነገር የማውቃቸውና የማምንባቸው ሚዲየም ወይዘሮ ሌ የሚባሉትን ነው። እርሳቸው ለንደን ውስጥ ነው የሚገኙት። ለአድማጮች ትርፍ መቀመጫ ሲኖራቸውም የሳይኪክ ዜና በተባለው እትም ያስታውቃሉ ብለው ይህንን ማብራሪያ ነገሩንና አመስግነን ሄድን።